አላውቅም ማለት ፍቅረኛ ኖርሽ አያውቅም? አባባ ካሌብ መንፈስ ነው። አባባ እኮ ሞቷል። ከዚህ ሰዓት ጀምሮ በዚህ ሰይጣን መሰቃየት የለብንም። ካሌብ እባክህን፣ እኔ ያለሁበት ሁኔታ ህልም ይሁን አላውቅም። ህልም መሰለሽ አይደል? የእውነት ትሞቻለሽ። እባካችሁ ሽጉጥ ይቀመጥና ቁጭ ብለን እንነጋገር። ትሁት ደግሞ ለአዲሱ ማንነቴ ትልቅ ዋጋ የከፈለች ልጅ ነች። የሰማይ ስባሪ ከሚያክል ሰው ጋር ታግላ ነፃ ያወጣችኝ ትሁት ልጄ ነ። አባዬ ልጅ እኮ አይመሰገንም። ልጄ ትሁት ትንሽ ሆኖ ሽክ ማስተማርሽ ምን እንደሚገባሽ አላውቅም። ነገር ግን ትንሽ ስጦታ እችልሻለሁ። እባክሽ ተቀበይ። ትቆያላችሁ ወይስ ጨርሳችኋል? ሽልማት እንኳን ሌላ ነው። እውነት ነው። ለትሁት የተሻለ ሽልማት ያስፈልጋታል። አባባ ቲናን ከሞት አተረፋት። ካሌብ ቲና ላይ ሽጉጥ ደቅኖ እያስፈራራት እያለ አባባ ከተደበቀበት ቲና እንዳታየው መሞቱን እንዳታውቅ ተደብቆ የቆየ ቢሆንም በዛሬው ቀን ግን ወደ ቤት መጥቶ ቲናን ከሞት አዳናት። ካሌብም ከንዴቱና ከትዕግስቱ የአባባን ትዕዛዝ ተቀብሎ ቲናን የደቀነባትን ሽጉጥ አውርዶ ለአባባ ሽጉጡን ሰጠው። ትሁትም ለመገልገል እየፈጠነች ስትመጣ አንቺ አያገባሽም እረፍ እያለ ካሌብ ቢጨክንም አባባን ግን በማክበሩ ቲና ከሞት አምልጣለች። ቲና ደግሞ ይሄ በውን ነው ወይንስ በህልሜ እያለች እየተርበተበተች ነው። አባባ እኮ ምቷል እያለች ነው። በዚህ ላይ እያሰበችው ከሽፎባታል። በዛኛው ደግሞ ሽጉጥ ተደቅኖባት ሁለቱም አዳጋ ላይ ሆና እየተጨነቀች እንመለከታታለን። ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ሁሉ እየበዛ ይሁንልኝ። ትሁት ድራማ ክፍል 45 አሁንም እንደቀጠለ ነው። አብራችሁን እስከ መጨረሻው ተከታተሉን። ቲናም ሽጉጡን አስቀምጠው ቁጭ ብለን እንነጋገር እያለች ትማጸናለች። ካሌብ ግን እሺ ሊላት አልቻለም። አንቺ ከዚህ ቤት በህይወት አትወጭም እያለ ይፎክራል። እሷን ገለህ እጅህ በደም ተጨማልቆ እስር ቤት ወይን ቤት ከምታሳልፍ እኔን ስማይ ተው ልጄ ካሌብ እያለ አባባም ይለምናል። ትሁትም በመሃል እየገባች የአባትህን ምክር ለሰከንድ ስማው እባክህ ተው ካሌብ ተረጋጋ እያለች ነው። ካሌብ ግን ከንዴቱ መቆጣጠር ባለመቻሉ ሁላችንም በየተራ እስክትገለን ነው ወይ የምንጠብቀው? አሁን ማንኛችን ተረኛ እንደሆነ አናውቅም። ፍርድ ቤት ወስደን ባንገትራት እንኳን እኔ ራሴ ፍርዱን ልሰጣት ይገባል እያለ ይፈክራል። አባባ ግን ተው ልጄ ከኔ ጋር ሁንና እንመካከር ብቻ እንፈልጋለሁ ብሎ ወደ ውጭ ይዞት ከወጣ በኋላ ካሌብ ገድዬ ማረፍ አለብኝ እሷን በቁም ነው ምገላት እያለ ይፈክራል። አባባ ግን በቁም አለመሞቷ ለኔ በሁለት ነገር ይጠቅመኛል። አንተ እኔ ጋር ትሆናለህ፣ ከገደልጋት ግን አንተ መቀመቅ ትገባለህ። አንድ ሰይጣን ብቻ ነው የምታስወግደው። ሌሎቹ አንተ ያለህ እንኳን ብቸኛ ይመስል አሰቃይታኛለህ። አንተ ከሌለህማ ማን ይጠብቀኛል? ስለዚህ ተው። ሁለተኛም በቁም ነው በቀል ማለት በቁሟ ነው መሰቃየት ያለ፣ ከሞተችማ ለሷ ግልግል ነው እያለ ይለዋል። ያኔ ካሌብም የአባቱን ምክር እሺ ብሎ ተስማማ። ትሁት በንዴት ቀጠል ብላለች። አባባ አለመሞቱ እጅጉን አበሳጭቷታል። ትሁት ሽጉጡን ይዛ ከጎን ቁጭ ብላለች። ያን ጊዜ እሱን ሽጉጥ ስጪኝ ብላ ልትበቀል ቲና በማሰብ ልትቀበል ትሞክራለች። አርፈሽ ቁጭ በይ፣ የቀረችውን ህይወትሽን አጣጥሚ፣ እያለዛ ካሌብ የጀመረውን ነው እኔ የምጨርስሽ እያለች ትሁት ሽጉጡን በእጇ እያመላከተች ታስፈራራታለች። ያን ጊዜ ትሁትን ፈርታ መልሳ ዝም ጭጭ ትልና ግን አባባ እንዴት በህይወት ሊኖር ቻለ ብላ ትጠይቃለች። ያን ጊዜ ደስ አለሽ ወይስ ተናደርሽ? አባባ ገና ብዙ የሚኖር ሰው ነው። እኛን እያስደሰተንና እያዝናናን ብዙ ህይወት አብረን የምናሳልፍነን። አባባ የሚወደድ ሰው ነው እያለች ትሁት ለቲና ታበሽቃታለች።
እንዴት ሁላችሁም ግን ልትጣሉኝ ቻላችሁ? ትላል። ምን የሚወደድ ስብና አለሽና እያለች ትሁትም ታበሽቃታለች። ቲናም በልህ እጅጉን ጥርሷን እያፋጨች እያሰበችው ሁሉ ሳይሳካላት ቀርቶ አባባ በሕይወት መኖሩ ዳንኤል ሽጉጥ አንስቶ ሊገላት መሆኑ ድብልቅልቅ ያለባት ቲና እጅጉን ተበሳጭታ ተክዛ ተቀምጣለች። አባባና ካሌብ ወደ ሳሎን ይዘልቃሉ። ያን ጊዜ ትሁትና ቲና እንደተቀመጡ እነሱም አብረው ተቀላቅለው ይቀመጣሉ። ያን ጊዜ ቲና ተርገብግባ አባባን ባደረግኩት ነገር ተጸጽቻለሁ ብላ ያን ያክል አግታ እያሰቃየችው እየደበደበችው በረሃብ እየቀጣችው የነበረውን አባባን አሁን በቀላሉ ተርገብግባ ይቅርታ ስትል ለሁላችንም ልብ ቢሰብርም አባባ ግን እንዴ ይህን ሁሉ ውጭ ከዚህ ብሎ አባረራት። እሷም ብን ብላ ከቤት ወዲያውኑ ወጣች። ያን ጊዜ እንዴት ዝም አልካት አባባ ብሎ ካሌብ ይጠይቀዋል። ቅጣትህ ይገባኛል፣ ነገር ግን የመጀመሪያው ቅጣት ነፃነት ነው። ያኔ ዝም የተባለች ይመስል ከስር ከኋላ እየተከተልኩ ትንፋሿን አሳጥረዋለሁ። እስካሁን እያጠቃችን በተናጠል ስለነበርን ነው። አሁን ግን አንድ ላይ ነን ይላል አባባ። ያን ጊዜ አዎ አባባ ትክክል ነህ፣ ግን እንደዚህ የምትበሳጭ ከሆነ ለጤናህ ብላ ትሁት ትጠይቀዋለች። ያን ጊዜ እንደዚች አይነት አረመኔ ሲያናድደኝ እግዚአብሔር ደግሞ እንዳንቺ አይነት መርቆ የሰጠው ደግሞ ያረጋጋኛል፣ አይዞሽ ይላታል። አባባም ሁላችንም አሁን አንድ ነን ሲል ትሁትም ፈገግ እያለች ደስ እያላት አዎ አሁን አንድ ላይ ነን እያሉ አባትና ልጅ ትሁትም ጭምር በጋራ ሆነው ቲናን ከክፋት ሀሳቧ ለመከላከል ቆርጠው ተነስተዋል። አንድ ነበር፣ አሁን ግን ልጆቼ ሁለት ናችሁ እያለ ቲናን እቅፍ አድርጎ የአባትነት ፍቅር እየሰጠ ሁላቸውንም በሞራል አባባ እያበረታታቸው ነው። ቲና ለዳንኤል ትደውላለች። ዳንኤል ችግር ተፈጥሯል፣ ጉድ ውስጥ ነኝ እየተንተባተበች ትደውልለታለች። ሳላገኝህ ማደር አልችልም ብላ ትቀጥረውና ዳንኤል ወዳለበት ፈጥና ትደርሳለች። ያን ጊዜ በፍርሃት ውስጥና በጭንቀት ውስጥ ሆና እጇን ዘርግታ ዳንኤልን ሰላም ለማለት ስትሞክር እሱ ችላ እያለ ግን እሷን ለማጽናናት ሲል እንደምንም ያቅፋታል። ያን ጊዜ ከሱ ላይ ተጣብቃ ለረጅም ሰዓት ከቆየች በኋላ ተላቀው ወደ ወንበር ተቀመጣለች። ምንድነው የሆንሽው እያለች ጠይቃት፣ እስኪ ጊዜ ስጠኝ ልረጋጋ እያለች በጭንቀት ውስጥ ናት። እና የሆንሽውን ለምን አትናገሪም ብሎ ሲጠይቃት አባባ በሕይወት አለ እንዴት ብሎ እሱ እንዳላወቀ ሆኖ እንዳልሰማ ሆኖ ይጠይቃታል። አሁን ቤት ነበርኩኝ፣ እቤት መጥቶ እኔ መንፈስ ነው እየመሰለኝ ላምን አልቻልኩም። ካሌብም ሽጉጥ አቀባብሎ ነው እየጠበቀኝ፣ ሊገለኝ ነበር፣ አባባ ነው ያዳነኝ እያለች ትነግረዋለች። አንቺ እየገደልሽው እሱ ግን አዳነሽ አይደል ይላታል። እባክህ አትቀልድ፣ የአጋች ሸውዶኛል፣ ስለኔ ብዙ ነገር ነግሮታል እያለች እየተርበተበተች ነው። በሕይወት መኖሩ ላንቺ ጠቅሞሻል። ሊገልሽ ቢፈልግ ኑሮ አሁን ለምን ሊያድንሽ ወደደ እያለ ዳንኤልም መልሶ ይጠይቃታል። እሷ ግን ይሄ ያልተፈታለት እንቆቅልሽ ነው እያለች እየተገረመች እናያታለን። ባጋቹም በሁሉም ነገር ያልተሳካላት ቲና እጅጉን ተበሳጭታ የሆነው ግራ ገብቷታል። ዳንኤልም በመምጣቷ ብዙ አላስደሰተውም። ሁሉም ነገር የሚያውቀው ጉዳይና ከነሱ ጋር እየመከረ እሷ ግን ዳንኤል እየረዳት ለሱ ብላ እያደረገች እንደሆነ ስለምታቅ የእሷ ጭንቀት የእሱ መስሏት ነበር የጠራችው። እሱ ግን እና አባባ አለመሞቱ ምን አልሽ ይላታል። እኔ መንፈስ ነው የመሰለኝ። መንፈስ ትፈሪያለሽ አይደል እያለም ያልሾፍባታል። እሷ መንፈስ በጣም ነው የምፈራው፣ ነገር ግን በውን መጥቶ ከሚያስጨንቀኝ መንፈስ ይሻለኝ ነበር እያለች ትመልስለታለች። አሁን ለዚህ ነው አይደል ከሞቀ ቤቴ ያስጠርተሽ እያመጣሽኝ እያለ
ይመልስላታል። እንዴ የኔ ጭንቀት አይታይም እያለች ትመልስለታለች። ለማንኛውም ስራ አለብኝ ልሄድ ነው እያላት ነው። ከዛ በመስተጨረሻም የተጠቀሙትን ብር ከፍሎ ዳንኤል ጉልት አድርጎ ጥሏት ቲናን ወደ ቤቱ ሄደ። ያመኑት ሲከዳ ቲና በዳንኤልም ድጋሚ ተከዳች። እሷ ለሱ ብላ ከባሏ ላይ ደርባ ውሽማ አድርጋ ወንድሜ ነው ብላ ቤት አስገብታ አንድ ላይ የኖሩ ያን ሁሉ ስቃይ በነካሌብና ቤተሰቡ ሲያደርሱ ቢቆዩም ዳንኤል ወደነሱ ሚስጥሩን ይዞ እሷን ገሸሽ አድርጎ ትቷት ከሁሉም ተከርታ ተቸግራ ነው ያለችው። እነዚህ ቤተሰቦች እየገደልሻቸው ይበዙብሻል አይደል እያለ ያበሸቃት ተነስቶ ጥሏት ሄደ። እኔ ሊሄድ ነው ሲላት ዳንኤል ግን እኔም አብሬ ሄዳለሁ። አይ እንደዛ አልችልም ጓደኛ ያለ እና ጓደኛህን ብለህ ነው እኔን ጥለኸኝ የምትሄደው? ክፉ እየሆንክብኝ ነው ዳንኤል ብትለውም እና እሱን አስወጥቼ አንቺን ይዤሽ አልሄድ፣ ለማንኛውም ቻው ብሏት ጥሏት ሄደ። ቤተሰቡ አንድ ላይ ደስታ እያሳለፈ ነው። ኤደንም የቤተሰቡ አካል ሆና መጣ ከካሌብ ከትሁትና ከአባዬ ጋር ፍንጥዝያ ላይ ናቸው። አባባ ከዛ ሁሉ ስቃይ አልፈን እዚህ ደስታና ሳቅ በመገኘታችን ደስ ብሎኛል። ለእያንዳንዳችሁ ጸሎትና ስቃይ ትጋት በሙሉ እኔን ለማዳን ስትሉ ያደረጋችሁትን አመሰግናለሁ። በተለይ ዳንኤል ያንን ሁሉ ችግር ተጋፍጦ እኔን ለማዳን በመምጣቱ አመሰግነዋለን። የአንበሳውን ድርሻ በመውሰድ የሰማይ ስባሪ የሚያክል ሰውዬ የመጨረሻዋን ደቂቃ ትሁት በማዳንሽ ምን እንደምልሽ አላቅም። እግዚአብሔር ያክብርልኝ። በደንብ አላመሰገንኩሽም፣ ብቻ እግዚአብሔር ይስጥልኝ ይላታል አባባ። ያን ጊዜ ትሁትም ልጅ እኮ አይመሰገንም ብላ ምላሽ ትሰጣለች። አንቺ ወደ ላይ ሽቅብ አስተማርሽኝ፣ እያንዳንዷን ክፍተት ሞላሽልን፣ በጣም አመሰግናለሁ እያለ በተደጋጋሚ ያመሰግናታል። ካሌብም አባባ ስለመሰከረልሽ ብቻ ሳይሆን በእኔ ሕይወትም በእያንዳንዷ ቦታ አንቺ ነበርሽበት፣ አመሰግናለሁ እያለ ካሌብ በተራው ለትሁት ምስጋና ያቀርብላታል። ኤደንም እንደዛው የቤተሰቡን ደስታ ታመሰግናለች። ካሌብ ግን ከኪሱ ሰዓት በማውጣት ስጦታ ለትሁት ያቀርብላታል። ከዛም ትሁት ተነሽ ስጦታሽን ተቀበይ ተብላ ትነሳና ስጦታዋን ተቀብላ ከካሌብ ጋር በናፍቆት እቅፍቅፍ ይላሉ። ያን ጊዜ ደቂቃው እየረዘመ ከመሄዱ የተነሳ ኤደን ትቆያላችሁ ወይስ ጨርሳችኋል ብላ ትጠይቃቸዋለች። እነሱም በሀፍረት ይገላገሉና ተላቀቁ። ትሁትም ስጦታዋን ይዛ ወደ ኪችን በመግባት በአግራሞትና በናፍቆት ስጦታዋን ትመለከታለች። ያን ጊዜ ኤደንም ላግዛት ብላ ወደ ውስጥ ወደ ኪችን በመግባት ሰዓቱ ላይ አፍጥጣ ታያት የነበረችውን ትሁት ገርሟት ስጦታውን ነው የወደድሽው ወይንስ ካሌብን ነው ትላታለች። እንዴ እኔ ስጦታ ተሰጥቶኝ ስለማያውቅ ነው እንጂ ምናምን ትላለች። ነገር ግን ከካሌብ የተሰጣ ስጦታ ካሌብ ላይ ምስጥ እንድትል ስላደረገቻት አይዞሽ ወደሽዋል አይደል ፍቅር ነገር ነው አይደል ትላታለች። ነገር ግን ትሁት ለፍቅር አዲስና ጀማሪ ምንም አለመሆኗን እና ነገርየውም እንዳለ ሙሉ ለኤደን ትናገራለች። ኤደንም በጥያቄዋ ትሁት ምንም ፍሬሽ እንደሆነችና ፍቅሯን መግለጽ እንኳን የማትችል መሆኗ ያች ብልህና አስተዋይ ሴት ፍቅር ላይ ግን ምንም መግለጽ እንደማትችል በሙሉ ለኤደን ትነግራታለች። ኤደንም እኔ ከጎንሽ ነኝ አይዞሽ አትፍሪ እያለቻት እያበረታታቻት ካሌብን እንደምትወደው ትሁትም ያኔ በነገረ ስራዋ አሳብቆባት እኛም እየተመለከትናት እንገኛለን። አባባና ካሌብም ለትሁት ሌላ ሽልማት ይገባታል እያሉ ሌላ እንደምትሸለምና ሽልማቷ ሌላ እንደሆነ አባዬ ያመላከተ ነው። የሆነ ሰርፕራይዝ ነገር እንዳለም ያሳብቃል። ኤደን ግን ደስ ብሏት ትሁትን ስታያት ስጦታው ወይንስ ሰጩን ያስደሰተሽ እያለቻት እያለ እና ከዚህ ቀደም ፍቅረኛ እንደሌላት የምትወደው ብቻ እንዳላት ካሌብ እድለኛ ሰውም እንደሆነ ጭምር
ኤደን ድጋሚ እየነገረቻት እንዳንቺ አይነት በዚህ ዘመን ነገርየውን ይዞ ከነክብሩ የሚገኝ ሴት የለም በተባለበት ሰዓት አንቺ እንደዚህ መስማት ያስደስታል፣ በጣም ጥሩ ነው እየተባባሉ እያለ የዛሬው ትዕይንት እዚህ ላይ አበቃ። ቀጣዩን ዝግጅት ይዘንላችሁ እስከምንቀርብ ድረስ ቻናሉን ሼር፣ ኮፒ ሊንክ፣ ላይክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጨጨሆ ዩቲዩብ